ማን ነው መንፈስ ቅዱስ? ስለዚህ ነፋስ ነው? ኃይል ነው? የሆነ ግፊት ነው? የሆነ እንደ ኤሌክትሪክ ኃይል ነው? ሰዎች የሚሰማቸው ስሜት እንደዛ ነው? ምንድን ነው? ለአንዳንድ ሰዎች አሁን እንደዛ የሆነ ሪቫይቫል የሆነ መነካት ሲመጣ መንፈስ ቅዱስ ነው ብለው ይላሉ። እልልታው ምኑ አምልኮ ደስ ደመቅ ካለ መንፈስ ቅዱስ ይላሉ። ያንን ግርግሩን መንፈስ ቅዱስ ሲመጣ እንቅስቃሴ አይኖርም አላልንም፣ ግን ራሱ ግን መንፈስ ቅዱስ ራሱ ማን ነው የሚለውን ማየት አስፈላጊ ነገር ነው። የምናመልከው አምላክ እግዚአብሔር ስንት ነው? አንድ ነው፣ ግን በሶስት አካል ይኖራል። እዚህም ላይ የተለያየ አመለካከትና አቋም ነው ያለው። ግን መጽሐፍ ቅዱስ ሲነግረን እግዚአብሔር አንድ ነው፣ ግን በሶስት አካል ይኖራል ነው። ሶስት አካል አለ። ያ ሶስት አካል አይነጣጠልም፣ ግን ደግሞ አይደባለቅም። በመለኮት አንድ አምላክ ነው፣ ግን በአካል ግን ሶስት አካል አለ። አብ የሚባል አለ፣ ወልድ የሚባል አለ፣ መንፈስ ቅዱስ የሚባል አለ። እግዚአብሔር የሚባል አለ፣ ቃል የሚባል አለ፣ መንፈስ የሚባል አለ እንደማለት ነው። ወይም እግዚአብሔር የሚባል አለ፣ ኢየሱስ የሚባል አለ፣ መንፈስ ቅዱስ የሚባል አለ እንደማለት ነው። በተለያየ አባባል ከጠራ ነው። እግዚአብሔር፣ ቃል፣ መንፈስ፣ ይሄ ነው ሥላሴ የሚባለው። እና ቃል ማለት በኋላ ዓለምን ለማዳን ስጋ የሆነው ማለታችን ነው። እሺ፣ ይሄ እግዚአብሔር እንግዲህ በመለኮት አንድ ነው፣ በዘላለማዊነት አንድ ነው፣ በሁሉን ቻይነት አንድ ነው፣ በመለኮታዊ ባህሪያት አንድ ነው፣ በአካል ደግሞ ሶስት ነው። ፋንክሽን ደግሞ አለው፣ ስራ ደግሞ አለው፣ የስራ ድርሻ አለው። አብ የሚያደርገው ነገር አለ፣ ወልድ የሚያደርገው፣ መንፈስ ቅዱስ የሚያደርገው አለ። እንደዚህ ስንል ደግሞ በስራም ደግሞ በሶስትነት ተገልጦ እናያለን ማለት ነው። መንፈስ ቅዱስ እንግዲህ በሥላሴ ውስጥ የሥላሴ አካል ማለት ሶስተኛው የሥላሴ አካል ነው። እያንዳንዱ የሥላሴ አካል ሙሉ መለኮት ነው እንጂ አንድ ሶስተኛ ሲደመር አንድ ሶስተኛ ሲደመር አንድ ሶስተኛ አንድ ሙሉ አይደለም። አንድ ሲደመር አንድ ነው ማለት እንጂ አልተሸራረፈም። የሆነ አንዱ ጉድለት የለውም። አንዱ የሆነ መጥቶ የሚሞላው ሳይሆን ሙሉ መለኮት ነው ለማለት ነው። በመለኮትነት ምንም እጥረት የለውም። እያንዳንዱ የሥላሴ አካል ሙሉ ነው ማለት ነው። የኃይል እጥረት የለበትም። እኩል ነው ማለት ነው። አንዱ ካንዱ አይበላለጥም። ስለዚህ በእግዚአብሔር ውስጥ እንደዚህ ነው። ይሄን ያክል ካልን ደግሞ መንፈስ ቅዱስ እንግዲህ ፐርሰን ወይም ደግሞ ማንነት ነው። እኔ ማለት ይችላል ነው። እኔ ማለት ይችላል፣ ማሰብ ይችላል፣ መናገር ይችላል፣ ማድረግ ይችላል፣ ማስተባበር ይችላል። ስለዚህ እኔ ማለት አይጨበጥም፣ ግን ማንነት ግን አለው። እኔነት አለው ማለት ነው። አይ አም ማለት ይችላል ለማለት ነው። እና እኔ ማለት ይችላል ወይም ፐርሰን ነው ለማለት ደግሞ እንደዛ የሚያስብሉት ደግሞ መለኪያዎች አሉ ማለት ነው። እነዛ መለኪያዎች ምንድን ነው? ስሜት አለው፣ ፈቃድ አለው፣ እውቀት አለው እንላለን። ንፋስ ቢሆን ኖሮ እንደዚህ ሊኖሩት አይችሉም። የሆነ ፕሬሸር ግፊት ቢሆን ኖሮ እነዚህ ሁሉ አይኖሩትም። ስሜት፣ እውቀት፣ ፈቃድ የምንላቸው ማለት ነው። እነዚህ ደግሞ መገለጫዎች ይኖሯቸዋል። ለምሳሌ ስሜት ስንል በምን ይገለጣል? በመውደድ፣ በመጥላት፣ በማዘን ይገለጣል ስሜት ማለት ነው። ለምሳሌ እግዚአብሔር እኛን በመልኩ ሲፈጥረን እነዚህ ሁሉ አሉ አይደለም? እኛም አለን ከእግዚአብሔር ጋር። ለምሳሌ እግዚአብሔር ፍቅር ነው ስትሉ እኛም ደግሞ እንደዛ አይነት ስሜት አለን። ስለዚህ እንግባባለን ከእግዚአብሔር ጋር ማለት ነው። እና መንፈስ ቅዱስ እንዲህ አይነት ስሜት ያንጸባርቃል ወይ አለው ወይ? ባንጨብጠውም እንኳን መንፈስ ቅዱስን ግን እንደነዚህ አይነት ባህሪያት አሉት ወይ? የስሜት ባህሪ አለው ወይ? ለምሳሌ መውደድ ይችላል። አንደኛ ማነው ሮሜ ምዕራፍ 15 ቁጥር 30 እንደዚህ ይላል፣ ከኔ ጋር እንድትጋደሉ ጳውሎስ የሚለምናቸው እንድትጋደሉ ሲል በጸሎት እንዲረዱት ነው። አብረው በጸሎት ለማለት ነው። ከኔ ጋር በጸሎት እንድትጋደሉ በጌታችን በኢየሱስ ክርስቶስ እና በመንፈስ ፍቅር እለምናችኋለሁ ይላል። ኢየሱስ ክርስቶስ እኛን በወደደበት ፍቅርና መንፈስ ቅዱስ ደግሞ እኛን በወደደበት ፍቅር ማለት ነው የሚለምናቸው። ያው የክርስቶስ ፍቅር በጣም ግልጽ ነው፣ ይታወቃል። የት ላይ የተገለጠው? በመስቀል ላይ ተገልጧል። የተገለጠ ፍቅር ነው። በመላው ዓለም የተገለጠ ፍቅር ነው። ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም። ስለዚህ ትልቅ ፍቅር ነው መስቀል ላይ የተገለጠ። ሰው ጌታ ሲወድናል ቢባል ግልጽ ነው፣ ተጨባጭ ስለሆነ ነው። ግን ደግሞ ጳውሎስ በጌታችን በኢየሱስ ክርስቶስ እና በመንፈስ ፍቅር ሲል ደግሞ መንፈስ ቅዱስ ፍቅር አለው ነው የሚለው። ማፍቀር ይችላል፣ መውደድ ይችላል ነው፣ ይወዳችኋል ማለት ነው። ጌታ ኢየሱስ እንደሚወደን ማስረጃው መስቀሉ ከሆነ መንፈስ ቅዱስ እንደሚወደን ማስረጃው ምንድን ነው? መጥቶ በእኛ ውስጥ መኖር።
እኛ ኃጢአተኛ ሰዎች ነን። ይገርማችኋል። ከኃጢአተኛ ሰው ጋር ከወንጀለኛ ሰው ጋር አንድ ቀን ታደራላችሁ? ለምሳሌ ወንጀለኛ አደገኛ ነፍሰ ገዳይ ቢሆን እንኳን ለዘላለም አብራችሁ ለመሆን ቀርቶ አንድ ቀን ለማደር ትፈልጋለች? መንፈስ ቅዱስ ግን ልክ እግዚአብሔር ኃጢአተኛውን ዓለም ይወዳል እንደምንለው መንፈስ ቅዱስ ኃጢአተኞችን ይወዳል ነው የምንለው። ለምን ሲባል መኖሪያ ያደረገው ኃጢአተኛ ሰዎችን ነው። ለምሳሌ አሁን እኛ መንፈስ ቅዱስ እኮ በእኛ ውስጥ አለ ብለን ስንል በጎረቤቶቻችን ይሄን ለመቀበል ያስቸግራቸዋል። መንፈስ ቅዱስ መንነው እዛ እንትን ያሉት እንኳን መቼ ያገኙት አይነት ነገር ነው። ስሙ ራሱ መንፈስ ቅዱስ ስለሆነ እኛ ደግሞ ኃጢአተኛ ስለሆነ እኛ ውስጥ አለ ስንላቸው በጣም ነው የሚረበሹት። ለመቀበል ያስቸግራቸዋል። እንዴት እናንተ እዚህ እየኖራችሁ መንፈስ ቅዱስ ገብቷችሁ እናንተ ኃጢአተኛ ናችሁ ነው። እኛ ኃጢአተኛ አይደለንም አላልንም እኮ፣ ግን መንፈስ ቅዱስ ስለሚወደን ነው የሚኖረው ከኛ ጋር። ይወዳቸዋል። ክብር ለእግዚአብሔር ይሁን። በእኛ ውስጥ መኖሩ የእሱን ፍቅር ያሳያል ነው። በየቀኑ ከኛ ጋር መኖር ምን አይነት ህይወት እንዳላችሁ ራሳችሁ ማወቅ ትችላላችሁ። ስለዚህ መንፈስ ቅዱስ ፍቅር አለው። እንደሱ ከሆነ ስሜት አለው ማለት ነው። ማፍቀር ብቻ ደግሞ አይደለም ስሜቱ፣ ደግሞም ያዝናል። ለምሳሌ ኤፌሶን 4:30-31 ምንድን ነው የሚለው? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። በምን እንደሚያዝን እዛ ላይ ማንበብ እንችላለን። ኤፌሶን መጽሐፍ ምዕራፍ 4:30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነት እና ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ምን ማለት ነው? እናንተ መራር ስትሆኑ፣ ተናዳጅ ስትሆኑ አይደለም ክፋት በህይወታችሁ ሲኖር ሚያዝነው ማን ይላል? መንፈስ ቅዱስ ነው ሚያዝነው ነው የሚለው። ለምን እንዲህ አይነት ባህሪያት ከሱ ባህሪ ጋር አይሄድም ነው። ገብቷችኋል? ከመንፈስ እሱ ቅድም ብላል ይወደናል እኛን ካልን መንፈስ ቅዱስ የፍቅር መንፈስ ነው ራሱ ካልን እኛ ክፉዎች ከሆነን፣ ተንኮለኞች ከሆነን፣ ተሳዳቢዎች ከሆነን ከእሱ ባህሪ ጋር ግጭት ይፈጥራል ማለት ነው። ስለዚህ ያዝናል ነው የሚለው እና መንፈስ ቅዱስ የሚያዝነው በምንድን ነው ያላችሁን? በእኛ ኢሞሽን ነው የሚያዝነው። የእኛ ስሜት ሲደበላለቅ ነው የሚያዝነው። ስንቆጣ፣ ስንናድር፣ ክፋት ስንሰራ የሚያዝነው መንፈስ ቅዱስ ነው። ለምን? እሱ ባህሪው የፍቅር መንፈስ ስለሆነ ነው። ከባህሪው ጋር ተጋጨ ባህሪያችሁ ወይም ስሜታችሁ የእናንተ ከሱ ስሜት ጋር ተጋጨ ነው። ስሜት አለ የለውም? መንፈስ ቅዱስ አለው። ስለዚህ የሆነ ነፋስ አይደለም ማለት ነው። ለምሳሌ ኢሳይያስ መጽሐፍ ላይ ስታነቡ እስራኤልን በምድረ በዳ ሲመራቸው የሚመራቸው ለምንድን ነው? ተስፋይቱ ምድር ሊያስገባቸው ነው። እየመራቸው ነው የነበረው መንፈስ ቅዱስ እና ግን እነሱ ቅዱስ መንፈሱን አስመረሩት ነው የሚለው። መሪያቸው ግን ማን ነበር? መንፈስ ቅዱስ ነው። በምድረ በዳ ግን ቅዱሱን መንፈስ አስመረሩት። መመረር ከማዘን በጣም ዲግሪው የጨመረ ነገር ነው። ታዝናላችሁ መጨረሻ ወደ ምሬት መመረር ነው የሚያደርሳችሁ ማለት ነው። እስራኤላውያን በምድረ በዳ በሚጓዙበት ጊዜ በየዕለቱ እግዚአብሔርን ስለተፈታተኑት የመንፈስ ቅዱስ ስሜት ምን ሆነ ማለት ነው? ወደ ምሬት አደገ እና ተመልሶ መንፈሱ ተዋጋቸው ነው የሚለው። እሱ ጠላት ሆናቸው ይችላል እና በምድረ በዳ በመንፈስ ቅዱስ ሐዘን ምክንያት ነው የሞቱት ማለትም ትችላላችሁ። እንደዛ አይነት ስሜት አለው፣ ይመረራል ወይም ከማዘን ያለፈ ስሜት አለው ማለት ነው። እንዲህ እያደረጋችሁ ስሜቶቹን ማጥናት ትችላላችሁ። ለምሳሌ የደስታ መንፈስ አይደለም መንፈሱ የእግዚአብሔር መንፈስ በምትሞሉበት ጊዜ ደስ ይላችኋል። ምክንያቱም የተሞላችሁት መንፈስ የደስታ መንፈስ ስለሆነ ራሱ ደስ የሚሰኝ መንፈስ ስለሆነ ማለት ነው። ኢየሱስ ክርስቶስ ለምሳሌ በደስታ ዘይት ቀባህ ተብሎ ጽፏል። በመንፈስ ቅዱስ ሲቀባ አይደለ መንፈሱ ራሱ የደስታ ቅባት እንደሆነ ይናገራል ማለት ነው። ስለዚህ መንፈስ ቅዱስ ስሜቶች አሉት ስንል ፐርሰን ነው፣ እኔነት አለው ማለታችን ነው። ሁለተኛው መንፈስ ቅዱስ ደግሞ ምን አለው? እውቀት አለው ማለት ነው። አሁን ዝም ብሎ በስራ ላይ ያለ የአምላክ ኃይል ካለን ዝም ብሎ ስለ ፎርስ ነው የምናወራው፣ ስለ ኃይል ነው የምናወራው። አሁን ይህን ቤት ለምሳሌ አውሎ ነፋስ ከመጣ ሊገነጣጥለው ይችላል፣ ኃይል ስለሆነ። የሆነ ኤሌክትሪክ ኃይል ካለፈ የሆነ ነገር ሊያደርግ ይችላል፣ ጉዳትም ሊሆን ይችላል፣ ጥቅም ሊሆን ይችላል የሚያሳድረው።
መንፈስ ቅዱስ ኃይል ብቻ ይሆን እንደ ኃይል ብቻ አድርገው ስለሚያስቡት ነው አንዳንዶች። እውቀት ግን አለው ካልን አይምሮ አለው ማለት ነው። ግልጽ ነው። እውቀት አለው ምንል ከሆነ አይምሮ አለው ማሰብ የሚችል ነው ማለት ነው። ለምሳሌ ቅድም ያነበብኩላችሁ ክፍል አለ በቆሮንቶስ መጽሐፍ ላይ በሰው ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው ይልና እንዲሁም እግዚአብሔር ውስጥ ያለውን ነገር ከእግዚአብሔር መንፈስ በቀር ማንም አያውቅም ይላል። ስለዚህ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ከየት እንድንነሳ ፈልጌ ነው። እግዚአብሔር ውስጥ ያለውን ማወቅ የሚችል ሰው አለ? እንኳን እግዚአብሔር ውስጥ ይቀርና እርስ በርሳችሁ ውስጣችሁ ምን እንዳስባችሁ የሚያውቅ ሰው አለ? የለም። እንደዚህ ቁጭ ብለናል፣ አልተናገርንም። ምንም ውስጣችን የምናስበው ሀሳብ አለ፣ ማንም አያውቅም። እግዚአብሔር ብቻ ነው የሚያውቀው ይሄን። እሺ፣ እግዚአብሔር ደግሞ ከሱ በላይ ምንም የለም። እግዚአብሔር ውስጥ ያለውን ማን ያውቃል? ለምሳሌ መላእክቶች እግዚአብሔርን ቃል ሲነገር ነው ሊያውቁ የሚችሉት። የእግዚአብሔርን ሀሳብ ማወቅ አይችሉም። ለዚህ ነው መጽሐፉ ቃሉን የምትፈጽሙ ብርቱ መላእክቶች እግዚአብሔርን አመስግኑ። ቃሉን የምትፈጽሙ እግዚአብሔር ሲያዛቸው ይላካሉ፣ ይሰማሉ፣ ቃሉን በተግባር ይፈጽማሉ እንጂ እግዚአብሔር አሁን እንደዚህ እያሰበ ነው ማለት አይችሉም። እግዚአብሔር ውስጥ ያለው ነው የእግዚአብሔር ጥልቅ ነገር የሚባለውን ነገር የሚያውቅ የለም። ሐዋርያው ጳውሎስ ግን ብሎ ነገር መንፈስ ቅዱስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሃሌሉያ ሁሉን ይመረምራል ይላል። ስለዚህ ምን ማለት ነው? መንፈስ ቅዱስ እውቀቱ የእግዚአብሔር አብ ያህል ነው ማለት ነው። እግዚአብሔር አብ ማይንድ ውስጥ ያለውን በሙሉ የሚያውቅ ነው የሚለው የእግዚአብሔርን ጥልቅ ነገር the deep things of God ሁሉንም የእግዚአብሔርን ነገሮች ያውቃል ነው የሚለው። ስለዚህ በእውቀት ከእግዚአብሔር አብ ያልተናነሰ ማለት ነው፣ እኩል ማለት ነው፣ አንድ አይነት ማለት ነው። የአብ እውቀት ሁሉ የመንፈሱ እውቀት ነው ማለት ነው። ክብር ለመንፈስ ቅዱስ ይሁን። ደረጃ የሚያበጁ ሰዎች እግዚአብሔር አብን አንደኛ፣ ክርስቶስ ቀጥሎ ያለ ዝቅ ያለ መለኮት፣ መንፈስ ቅዱስ ታች ዝቅ ያለ መለኮት አድርገው የሚያስቡት ቴዎሎጂያኖች ነበሩ። እንደዚህ አይነት አብ ወልድ መንፈስ ቅዱስ ነገራችን ላይ በአብ ወልድ በመንፈስ ቅዱስ አጥምቋቸው ሲባል ወደ ታች በአብ ወልድ በመንፈስ ቅዱስ በደረጃ ሳይሆን በአብ ወልድ በመንፈስ ቅዱስ ነው። እደግመዋለሁ። በአብ በወልድ በመንፈስ ቅዱስ ካለ ደረጃ አብ ይበልጣል፣ ወልድ ዝቅ ያለ ነው፣ መንፈስ ቅዱስ ዝቅ ያለ ነው። ወደ ጎን መጻፍ አለበት። በአብ በወልድ በመንፈስ ቅዱስ ነው እኩል ለማለት ነው እና ወደ ጎን ወደ ታች አልተጻፈም ለማለት ነው። ሰምታችሁኛል? እኩል ነው ማለት ነው። የእግዚአብሔር አብ እውቀት በጣም ጥልቅ የሆነና መንፈሱ ከዛ ዝቅ ያለ እውቀት ያለው አይደለም። አያችሁ? የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ስለዚህ እግዚአብሔር ለኛ በመንፈሱ በኩል ገለጠው። መንፈሱ ሁሉንም የሚያውቅ ስለሆነ ክብር ለእግዚአብሔር ይሁን። ስለዚህ በመንፈሱ በኩል ነው የሚገልጥልን ይላል። ስለዚህ መንፈስ ቅዱስ እውቀቱ ልክ የሌለው ነው። ኢሳይያስ 40 ላይ ስታነቡ እንደዚህ ይላል፣ የእግዚአብሔርን መንፈስ ያስተማረው ማን ይላል? ተምሯል? አልተማረም። ግን ስንቱን ያውቃል? መንፈስ ቅዱስ ያውቃል ማለት እኮ ነው። ያስተማረው ማን ነው ይልና፣ ወይስ እውቀትን ማን አስተማረው? ወይስ የፍርድን መንገድ ማን አሳየው? አይደለም? እንደዛ እኮ ነው የሚያወራው። ስለ መንፈስ ቅዱስ ነው ኢሳይያስ 40 ማለት ነው። የእግዚአብሔርን መንፈስ ብሎ ነው የሚጀምረው። ስለ መንፈስ ቅዱስ ነው ማንነት ነው ያወራው። ማን አስተማረው? ማንም አላስተማረውም። እናስ አልተማረም ካል አያውቅም ነው አይደል? ሰው ካልተማረ አልተማረም፣ ግን ሁሉን ያውቃል። ስለዚህ እውቀት የመንፈስ ቅዱስ በትምህርት የተገኘ ሳይሆን በማንነቱ ነው እውቀት። አሁን እኛ እከሌ አዋቂ ነው የምትሉ ተምሮ ፕሮፌሰር ምናምን እንደዛ ሲሆን ሳይንቲስት ሲሆን በቃ አዋቂ ትላላችሁ፣ ግን ተምሮ ነው ደርቦ የኛ እውቀት የተደረበ ነው በላዩ ላይ። እንደዛ ነው አዋቂ የምትባሉት። በቃ አውቃችኋል፣ ተመራምራችኋል የምትባሉት እና ላያችሁ የለበሳችሁት ነገር ነው። መንፈስ ቅዱስ ግን የተማረ አሁን ገባይ ገና እያለ አይደለም። ሁለመናው በቃ ምንም እውቀት የሌለው ነገር ስለሌለ የማንነቱ አካል ነው እውቀት። አሜን። እንደዛ ነው። ስለዚህ እኛ ኢንፎርምድ ነው ምን ሆነው መረጃ ሰምተን ምናምን፣ እሱ በኢንፎርሜሽን አይደለም በማንነት ነው የተለየ እንደሆነ አያችሁ። ክብር ለእግዚአብሔር ይሁን።
እና ማንም አላስተማረውም። የፍርድን መንገድ ማን አስተማረ ይላል። ለምሳሌ መንፈስ ቅዱስ ጀጅ ያደርጋል፣ ይፈርዳል፣ ይበይናል አይደለ? ግን የትኛው ሕግ ትምህርት ቤት ገብቶ ነው የፍርድ መንገድ ያወቀው? ሕግ አላጠናም ነው፣ ግን ዳኛ ነው። እግዚአብሔር ይመስገን አዋቂ ነው ማለት ነው። ሕግን የሚያውቅ ነው። እንደውም ጭራሽ ሕግ ሰጪ ነው አይደለ? ለእስራኤል ሌላ ጊዜ ስንማር እና እውቀት መገለጫው አንዱ ማስተማር ነው። ጌታ ኢየሱስ ምን አለ? መንፈስ ቅዱስ ይመጣል ካለ በኋላ ያስተምራችኋል ብሏል። ስለዚህ ፐርሰን ነው። የሆነ ማይንድ የሌለው ከሆነ ምን ብሎ ነው የሚያስተምረው? በዛ ላይ አስቡ፣ ጌታ ኢየሱስ ወደ ሰማይ ሄዷል። እሱን የተካው ነው መንፈስ ቅዱስ። ልናገር ደግሞ ኢየሱስ ወደ ሰማይ ሲሄድ እኔ ብሄድ ይሻላል እሱ ይመጣል አለ እንዴ ያለው። ማንን ነው የተካው? ጌታ ኢየሱስን ነው። ያኔ ሐዋርያቱን ሲያስተምር የነበረ ማን ነው? ጌታ ኢየሱስ ነው። ሲሄድስ እሱ ይመጣል አለ ያስተምራችኋል ሲል አሁን የትምህርቱን አገልግሎት የተካው መንፈስ ቅዱስ ነው። ስለዚህ ያስተምራል ማለት ነው። ኢየሱስን ተክቶ ማለት ነው። ይመራችኋል ብሏል። የቤተ ክርስቲያን መሪ ኢየሱስ ነበር አይደል? የመራቸው ነበር የነበረው። አሁን ይመራል መጥቶ ተብሏል። ቤተ ክርስቲያን አሁን እየመራ ያለ ማን ነው? አረባ ነው። የዚህ ቤተ ክርስቲያን መሪ ማን ነው? ጌታ ይባርካል። መሪው እኮ መንፈስ ቅዱስ እኮ ነው። ዘመኑ ራሱ ኢየሱስ እስኪመጣ ድረስ ዘመኑ ራሱ እኮ የመንፈስ ቅዱስ እኮ ነው አይደለም እንዴ? በዓለ ሃምሳ ላይ ወረደ መንፈሱ። ጌታ እስኪመጣ ድረስ ራእይ መጽሐፍ ላይ ታችሁ ከሆነ መንፈሱና ሙሽራይቱ ና ይላሉ። ጌታ ኢየሱስ እንዲመጣ ራሱ በቤተ ክርስቲያን የጸሎት መንፈስ ነው የሰላም መንፈሱ ና ይላል አይደለ እንዴ? እና ቤተ ክርስቲያንን እየመራ ያለ ወንጌል ስርጭቱን እየመራ ያለ አስተዳደሩን አመራሩ እየመራ ያለ እኮ ነው። ያለ እውቀት ነው እንዲህ የሚሆነው? ያለ ትምህርት ነው እንዲህ የሚሆነው? እንደውም ሲመራችሁ ኤቭሪ ዲቴይል ወደ እያንዳንዱ የእውነት ዝርዝር ነው የሚመራው ራሱ ወደ እውነት ሁሉ ሲል እውነት ኢየሱስ ነው። the embodiment of truth ኢየሱስ በአካል ያለ በስጋ የተገለጠ እውነት ነው። እያንዳንዱ እውነት ኢየሱስ ውስጥ አለ። እሱ በአካል ያለ እውነት ነው። መንፈስ ቅዱስ መጣን ወደ እያንዳንዱ እውነት ነው የሚመራ በዝርዝር ማለት ነው። በዝርዝር ይመራችኋል። ግን ሁሉ እውነት ኢየሱስ ውስጥ ነው ያለው። እውነትን ከኢየሱስ ውጭ እንዳትፈልጉ ማለት ነው። ግን መተንተንና በደንብ አድርጋ ምሪት ያስፈልጋል። እና መንፈስ ቅዱስ እንደዚህ ያደርጋል። ትምህርት ስላለው ነው ማነው እውቀት ስላለው ነው የሚያስተምረው ነው። አእምሮ ስላለው ነው የሚያስተምረው ማለት ነው። እሺ መንፈስ ቅዱስ ይወስናል አይደለም? ፈቃድ አለው ማለት ነው። ይበይናል። ሲመራ በዚህ ትሄዳለህ ይላል፣ በዚህ አትሄድም ይላል አይደል? ገብቶቻል? እንደዛ አይነት ነገር ያደርጋል መንፈስ ቅዱስ። ፈቃድ አለው ማለታችን ነው። ለምሳሌ ፈቃዱ እንዴት ነው የተገለጠው? የሐዋርያት ሥራ ምዕራፍ 13 ላይ ስታነቡ አንጾኪያ ያለ ቤተክርስቲያን በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ሊደርሺፑን ነው የሚናገረው። ነቢያት አሉ፣ መምህራን አሉ። አያችሁ? የዛች ቸርች ሊደርሺፕ። የኢየሩሳሌም ሊደርሺፕ ደግሞ ምን ነበር? ሐዋርያትና ሽማግሌዎች አይደል? የኢየሩሳሌም ማለት ነው። ኢየሩሳሌም ሐዋርያትና ሽማግሌዎች፣ አንጾኪያ ነቢያትና መምህራን፣ ሌላ ቦታ ደግሞ ኤጲስቆጶሳት ዲያቆናት የሚልም አለ። ደግሞ የሊደርሺፕ ስትራክቸር አለ። እንደዚህ አይነት ነገር ስለ ሊደርሺፕ አይደለም እርግጥ የማስተምረው፣ ግን የአንጾኪያ ቤተክርስቲያን ግን እንደሱ ነበር ቅርጿ። ነቢያትና መምህራን። ነቢያቱ በምዕራፍ 11 ስታነቡ ሐዋርያት ሥራ ነቢያት ከኢየሩሳሌም ወደ አንጾኪያ ይወርዱ ነበር ይላል። ከየት ነው የመጡት? ከዛ ከኢየሩሳሌም ወደ አንጾኪያ ይመጣሉ። ጳውሎስና በርናባስ ደግሞ ወደ አንጾኪያ መጡ። ከዛ ምን ይላል መጽሐፉ? ጳውሎስና በርናባስ 1 ዓመት እዛ ተቀምጠው ህዝቡን አስተማሩ ይላል። 12ኛው ምዕራፍ ስታነቡ 11 እና 12 ስታነቡ ህዝቡን አስተማሩ ይላል። እነማን ናቸው የሚያስተምሩት? ጳውሎስና በርናባስ። ነቢያት ደግሞ ከየት መጥተዋል? ከኢየሩሳሌም። እንደውም አጋቦስ የሚባለው ነቢይ ድርቅ ሊሆን እንዳለ ይተነብይ ነበር። እንደዛ ነው የሚናገረው። አሁን ስለዚህ ነቢያት አሉ፣ መምህራን አሉ። መምህራን ያላቸው ማንን ነው? ጳውሎስና በርናባስን ነው። ምክንያቱም 1 ዓመት ሙሉ አስተምረዋል፣ አስተማሩ ስለሚል ማለት ነው። ስለዚህ 13ኛው ምዕራፍ ላይ ነቢያትና መምህራን ነበሩ የሚለው እንደዚህ ነው፣ ኮምቢኔሽኑ። ከዛ እነዚህ ጌታን ሲያመልኩና ሲጦሙ ይላል። ራሱ አያችሁ፣ ኮንቴክስቱ አምልኮና ጾም ነው ራሱ። መንፈስ ቅዱስ እንዲህ አለ ይላል። ዴፊኒትሊ በነቢያቶቹ በኩል ነው የሚናገረው አይደለ? ያው ትንቢታዊ መልእክት ስለሆነ እና መንፈስ ቅዱስ እንዲህ አለ ይላል።
መንፈስ ቅዱስ አሁን እዛ በአካል የለውም እንደ ኢየሱስ። ስለዚህ በእነሱ ስብሰባ ውስጥ በትንቢት መልክ ነው ማለት ነው የሚናገረው ማለት ነው። የነቢያት አገልግሎት ነው ማለት ነው። ስለዚህ ነቢያት ቸርች ውስጥ አሉ ማለት ነው። በነቢያት በኩል መንፈሱ ይናገራል ማለት ነው። እንዲህ አለ መንፈስ ቅዱስ ነው የሚለው። ጌታ ሆይ ዛሬም ተናገር። እስቲ አሜን በሉ። ይናገር እንጂ ዛሬም እግዚአብሔር ይናገር። እውነት መንፈስ ቅዱስ አለ እኮ እና ሲናገር እንደዚህ በአካል እዚህ ጋር እንደ ኢየሱስ ጎን ቆሞ አይደለም፣ በውስጣችሁ ይሆናል ስለተባለ ይላል የሚሉ አሉ ማለት ነው። ክብር ለእግዚአብሔር ይላል እግዚአብሔር የሚሉ አሉ ማለት ነው። እግዚአብሔር እኮ ነገራችን ላይ የኛ አምላክ አሁን የሚናገር ነው አይደለም? ላይቭ አሁን የሚናገር ማለት እኮ ነው። ጣዖት እኮ አይደለም እግዚአብሔር። የሆነ ሂስትሪ ያለፈበት እዛ ድሮ እንደዚህ ሲናገር ነበር እያልን የምንለው ብቻ እኮ አይደለም። እውነቴን ነው የምላችሁ። በደንብ ካመንን አይቀር በደንብ ማመን ነው የሚሻለው። በደንብ አሁን እግዚአብሔር ይሰራል። ነቢያት አሉ ማለት እኮ አሁን ኦንላይን ነው ማለት እኮ ኤቭሪቲንግ በቃ እግዚአብሔር አሁን ይናገራል ማለት እኮ ነው። አስተማሪዎች አሉ ማለት እኮ ይሄ አሁን የእግዚአብሔር ቃል ፍሬሽ ነው አሁንም ይሰራ ማለት እኮ አይደለም። ይሄ ቃል የተጻፈ ነው የድሮ ነው ጥንት ነው፣ ግን አሁን መምህራን ካሉ ፍሬሽ ነው በቃ ቃሉ ይተነተናል ማለት ነው፣ ይነገራል ማለት ነው። ነቢያት ካሉ ደግሞ ድምፅ አለ ማለት ነው። እግዚአብሔር ይናገራል፣ መንፈስ ቅዱስ ይናገራል ማለት ነው። ኦፍ ኮርስ በቃሉም ይናገራል። እና ሲናገር መንፈስ ቅዱስ ምን አለ? ጳውሎስና በርናባስን አለ። አሁን እኔ ሳስተምር መንፈስ ቅዱስ በዚህ ትምህርት እየሰራ ነው። የዛ ጊዜ ግን ሙሴ እንደዚህ ብሎ ጽፏል እያለ መንፈስ ቅዱስ እየተናገረ ያለው ቀጥታ ከላይ ድምፅ ነው እየተናገረ ያለው። ድምፅ እከሌና እከሌን እያለ ማለት ስማቸውን ጠርቶ ማለት ጳውሎስና ወይም ሳውልና በርናባስን ለጠራኋቸው ስራ ለዩልኝ አለ። እንዴ ምን እየሰሩ ነበር ስትሉ እያስተማሩ ነበር። አሁን ግን መንፈስ ቅዱስ አለ አይ ኦፊሳቸው ሌላ ነው አለ። የነሱ ኦፊስ የቲቺንግ ኦፊስ አይደለም። አስተምረዋል አንድ አመት ተሰብስበው። አሁን የነሱ ኦፊስ ሌላ ነው። ምንድነው ኦፊሳቸው ስትሉ 13ኛው ምዕራፍ ላይ ለጠራኋቸው ስራ አይደል ያለው። ከዛ በኋላ ጸልዩላቸው ይላል። ጸልዩላቸውና ጌታ ከእናንተ ጋር ይሁን አሰናብቷቸው። ከዛ መጽሐፉ እንደዚህ በመንፈስ ቅዱስ ተልከው ወደ ሰሎንቄ ያወረዱ ይላል። በመንፈስ ቅዱስ ተልከው እና ማን ነው? ጳውሎስ። ከዛ እያስተማሩ ማን ነው እየሰበኩ ወንጌል ሄዱ። ምዕራፍ 14 ላይ 13 ሲላኩት ያላችሁ 14ኛው ምዕራፍ ላይ ታላላቅ ታምራት በእጃቸው ይደረግ ነበር። በእነማን እጅ? በእነ ጳውሎስና በርናባስ ነበሩ። እና የአካባቢው ስም አለ ጳውሎስን ሄርሜን እንትናን በርናባስን ዲያ አሏቸው። በአማልክቶቻቸው ስም አሏቸው። ጳውሎስን በመናገር ዋና ስለሆነ ነው ሄርሜን አሉት። ይናገር ነበር ጳውሎስ። ሄርሜኔቲክስ የሚለው ቃል የመጣው ከዛ ነው። ሄርሜኔቲክስ ታውቃላችሁ? ስናፈታት ሄርሜን ከሚለው የመጣ ነው። እሺ ሄርሜኔቲክስ ውስጥ ገብታችሁ ነው ወጣ ብለው። አሁን ለማንኛውም እነዚህማ አማልክት ናቸው አሉና ሊሰግዱላቸው ነበር። ለማ ለጳውሎስና ለበርናባስ። እዛው ክፍል ላይ እንደዚህ ይላል ሐዋርያት ጳውሎስና በርናባስ ግን ልብሳቸውን ቀደዱ ይላል። ምን አላቸው? ስማቸውን ጥሪያቸውን ሐዋርያት አላቸው። እዚህ ጋር 13ኛው ምዕራፍ ላይ ግን ነቢያትና መምህራን ነበሩ ነው ያለው። ሐዋርያት አላቸው። እነሱም በርናባስ፣ ሳውል፣ ኔጌር የተባለው ስምዖን፣ የከተማ ባለሟል ምን ነበሩ ነው የሚለው ስማቸውን ጠቅሶ። ስለዚህ መምህራን ያላቸውን 13ኛው ምዕራፍ ላይ አይደለም ኦፊሳቸው ሌላ ነው ብሎ ለጠራኋቸው ስራ የምትለዩልኝ አለና እሺ ያሉ። ከዛ ሲለዩአቸው 14ኛው ምዕራፍ ላይ ሐዋርያት በርናባስና ጳውሎስ ነው የሚለው። ስለዚህ የኦፊስ ሪአሬንጅመንት ሰራ ማለት ነው። ምን ማለት ነው? ማስተካከያ ሰራ ማለት ነው። አሁን አንዳንድ ጊዜ ቤተክርስቲያን ውስጥ ወንጌላዊ ያላችሁ ሰውዬ ፓስተር ነው፣ ግን ቸርች ወንጌላዊ ብላ ነው የሾመችው። አይመሰክርም፣ ሄዶ በቃ ቁጭ ህዝብ ነው የሚጎበኘው ምናምን። ይሄኛው ሰውዬ ግን ስሙ ወንጌላዊ ነው። አስተካክሉ ይላል መንፈስ ቅዱስ። ማለት እኮ ነው። ምን ላድርጋችሁ ታዲያ? ወንጌላዊ ከሆነ በነፍሳት ፍቅር ነው የተቃጠለው። በሄደው መስቀል ዓለም እኮ እየጠፋ ነው የሚለው። በቃ ተቃጥሏል ውስጡ። ይሄ ነው ወንጌላዊ። ሄዳል፣ ይመሰክራል፣ ጌታ ምርኮ ይሰጠዋል። በቃ እንደዛ። ፓስተር ከሆነ ደግሞ ለአማኙ ማህበረሰብ የዳነው መጥቷል አይደል? መጠበቅ አለባቸው፣ መመገብ አለባቸው ይላል አይደል? መጎብኘት አለባቸው። ነፍሱ እዚህ ጋር ነው ያለው። ይሄን ደግሞ እዚህ
እኛ ወንጌላዊ ብለን ስናበቃ ደግሞ ቁጭ በል መጎብኘት አለብን እንዲህ ማረገር ቁጭ ወንጌላዊና አዋላጅ አንድ ናቸው። አሁን አዋላጅ ስራዋ ማዋለድ ነው። ካዋለደች በኋላ አሳድጊ ብትሏት ቁጭ ብለሽ ሞግዚት ሁኚ ብትሏት ስራዋ አይደለም። ሌላዋ ደግሞ የምታመጥዛለች ሄዳ ማዋለድ አለባት። ያችን ወንጌላዊ እያዳነ ማምጣት ነው። እዚህ ደግሞ አስተማሪ አለ፣ ማስተማር አለባቸው። እነዚህ ደግሞ ማስተማር መመገብ አለባቸው። እነዚህ አሁን እኛ እዚሁ ቁጭ ብለህ ትጎበኛለህ፣ ቸርች ትውላለህ። በቃ ሰውየው እስር ቤት ገባኝ ምን ቸርች ነው? እውነተኛ ወንጌላዊ ከሆነ ነው። ካልሆነ እንኳን ቸርቹ ይመቸዋል ከሆነ ማለት ነው። ማሰራት ይችላል። በቃ መሄድ እንዲሄድ ነው የሚፈልገው። ስለዚህ መንፈስ ቅዱስ ይመጣና የጠራሁት እንደዚህ ነው ይላል። ጠራሁት እያለ ይናገራል። አንዳንድ ሰው አይ መንፈስ ቅዱስ ያኔ ነው የሰራው ዛሬ ምናምን አይሰራ የሚሉ ሰዎች አሉ። ያኔ የነበሩት እነ ጳውሎስ፣ አሁን ያለ ነው እኛ። መለየት የለበትም እንደ መጥቶ ከሌን እያለ ስማችንን እየጠራ እስቲ አሜን በሉ ባካችሁ። ስማችንን እየጠራ ምክንያቱም አሁን አገልግሎቱ የወደቀው እኛ እጅ ላይ ነው። እኛ እጅ ላይ ነው የወደቀው። መንፈስ ቅዱስ የኛን ስም እየጠራ ከሌን ለዚህ መረጥኩት ከሌን ለዚህ ነው የመረጥኩት ማለት አለበት። በኢየሱስ ስም እዚህ ቤተ ክርስቲያን ከፍ አድርጉ እጃችሁን። የመንፈስ ቅዱስ ድምጽ ይሰማ። የትንቢት መንፈስ ይሰማ፣ ይምጣ፣ ይናገር። እንሰማሃለን። መንፈስ ቅዱስ ተናገር። እግዚአብሔር ያስነሳል። እህቶችን ወንድሞችን ያስነሳል፣ ድምጹን የሚሰሙ። ክብር ለእግዚአብሔር እንጂ ዝም ብለ መንፈስ ቅዱስ እንዲህ ነበረ እያልን የምንነገረው የምንዘልቀው አይደለም ነገሩ። በጣም የመንፈስ ቅዱስ ስራ አሁን ማለት እኮ ነው። አሁን እዚህ ሪል ማለት ነው። እሱ አይጨበጥም እንጂ መንፈስ ቅዱስ ስራው ተጨባጭ ነው። ሃሌሉያ! አይጨበጥም መንፈስ ቅዱስ እንደዚህ መንካታችን፣ ስራው ግን ተጨባጭ ነው። መልእክቱ እውነት ነው። ዛሬም አለ። ያኔ ሌላ ትውልድ ነው፣ አሁን ሌላ ትውልድ ነው፣ መጪው ሌላ ትውልድ ነው። መንፈሱ ግን አንድ ነው። አይደለም እንዴ? ዘመን አይገድበውም። አሁን የኛ ፈተናችን ይለያያል፣ የነሱ ፈተናቸው ይለያያል። መንፈስ ቅዱስ ሊመራን ያስፈልጋል፣ መንገድ ላይ ሰየን ያስፈልጋል። ያኔ ነው የሰራው ምን አበቃ ምናምን የመንፈስ ቅዱስ ስራ ይላሉ ሰዎች። እዛ ጊዜ ዝም ብሎ ብቻ ሂስቶሪካል አድርገው እዛ ጋር አርካይቭ ውስጥ ቁጭ አድርገውት ያለፈበት ነገር ያደርጋሉ። እንደሱ አይደለም። አሁንም መንፈስ ቅዱስ ይናገራል፣ ፈቃድ አለው። ስለዚህ አገልግሎት ላይ ራሱ እነ ከሌን የፈለኳቸው እዚህ ይላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ስታነቡ ደግሞ እንደዚህ ይላል፣ አሕዛብ ሳላችሁ እናንተ ድምፅ ወደሌላችሁ ወደ ጣዖታት እንደተወሰዳችሁ ታውቃላችሁ አይደል? አሕዛብ ሳላችሁ ጣዖታት ምንም እኮ ድምፅ የላቸው፣ ንግግር የላቸው። እዚህ ይቀመጡ ካላችሁ ቁጭ ታደርጋላችሁ። እንደውም ሌባ እንዳይሰርቃችሁ ጠባቂ ታደርጋላችሁ። የአሕዛብ አማልክት ራሱ በቃ ራሱ ስራ ሆኑብን እኮ። እንደሱ ናቸው። አይናገሩ፣ ድምፅ የላቸውም የአሕዛብ አማልክት። ግን እኛ ከዛ ጣዖታት ወደሚናገር አምላክ ዞር ብላችኋል ነው። ክብር ለእግዚአብሔር ይሁን። መናገር ያለበት እግዚአብሔር እኮ የሚናገር አምላክ መግራችን ላይ ቢያስፈልግ እግዚአብሔር በዚህ ጆሮ የሚሰማ ድምፅ አሁንም ይናገራል። ልክ ነው። አይታይም እንዲህ የሚሰማ ድምፅ እንዴ? ከፈለጋችሁ ዘጸአትን ማንበብ ትችላላችሁ። ተራራ ላይ ቆሞ እግዚአብሔር ሲናገር ተራራው እየተቃጠለ እየጨሰ ድምፁ ሲናገር ድምፁን መሸከም አቃታቸው እኮ። የሚሰሙት እኮ በመንፈሳቸው አልነበረም። በምንድን ነው? በጆሮአቸው ነበር የነበረው። ያ ማለት ነው አፍ የፈጠረ አይናገርም። ይሄው ተናግሯል። በስሜት ብቻ በውስጥ በሐሳብ ብቻ እንዳይመስላችሁ ኦዲብል የሚሰማ ድምፅ እግዚአብሔር በታሪክ ተናግሯል። አይናገረን ሁለተኛ እስኪሉ ማለት ቢያስፈልግ እግዚአብሔር አዲስ ኪዳንስ ላይ ብሉይ ኪዳን ብቻ አይደለም የምወደው ልጄ ብሎ ይሄ ነው ባለ ጊዜ ሁሉም ይሰማ ነበር። አባቶች ስምን አክብረው ሲል ጌታ ኢየሱስ ሞቱ አካባቢ አከበርኩት ደግሜ አከብራለሁ መልአክ ነጎድጓድ ነው እስከሚባል እግዚአብሔር አሁን በእንደዛ አይነት ድምጽ በጠቅላላ የሚናገር ይሆን አሁን ስራ መስራት የማትችሉ መሬቱ ስለሚንቀጠቀጥ ችግር ነው። ለዛ ነው ዝም ያለው የማይናገርም ለሚመስለው ማለት ነው። በዛ ምድር በሚያንቀጠቀጥ ድምጽ ቢናገር ማይወጣል ማይገባል። ስለዚህ እግዚአብሔር ምን አደረገ? መንፈሱን ሰጠና ውስጣችን መንፈሱ ገባና በመንፈሱ በኩል ለኛ ገለጠ። ቀስ ያለ ድምጽ ነው ከውስጥ አንተ። ስለዚህ እኛ ውስጥ መንፈሱ አለ፣ በመንፈሱ በኩል ሲገልጠና ነጎድጓድ ድምጽ የለም ምን የለም፣ ግን ውስጥ ድምጽ አለ። ኢነር ቮይስ የምንለው ያንን ነው፣ የውስጥ ነው። አሁን እግዚአብሔር የሚናገርበት መንገድና መንፈስ ቅዱስ ተናጋሪ ነው፣ ግን ውስጣችን ነው። ሃሌሉያ። ስለዚህ ምን ያደርጋል? ወደሚናገር አምላክ ዞር አላችሁ ነው የሚለው። ከጣዖታት ይልና እንደዚህ ይላል
አሰራር ልዩ ልዩ ነው፣ ሁሉም በሁሉም የሚያደርግ እግዚአብሔር አንድ ነው ይላል። ስለዚህ እግዚአብሔር አሰራር ይሰጣል፣ ልዩ ልዩ አሰራር። ከዛ ምን አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። ይሄ ማን ነው? ኢየሱስ ነው። አገልግሎት ይሰጣል፣ ልዩ ልዩ አገልግሎት። ግን ጌታ ኢየሱስ ግን አንድ ነው። ወደ ላይ ሰጣ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞች አይደለ አስተማሪዎች አድርጎ ሰጠማ። ኢየሱስ አገልግሎት አገልጋዮችን ይሰጣል። መንፈስ ደግሞ ጸጋ ስጦታ ደግሞ ይላል ልዩ ልዩ ነው፣ መንፈስ ግን አንድ ነው። ጸጋ ስጦታ የሚባለው ደግሞ ትንቢት መናገር፣ መናፍስት መለየት፣ እውቀት፣ ጥበብ የሚባሉት ናቸው። ጌታ ኢየሱስ ሰዎቹን ሲሰጥ ለቤተ ክርስቲያን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነዚህ ሰዎች ናቸው ሲሰጥ። መንፈስ ቅዱስ ደግሞ ትንቢት መናገር፣ ፈውስ፣ ታምራት ማድረግ እነዚህ ስፒሪቹዋል ጊፍትስ ናቸው። ይታያቸዋል እንዴት እንደሰጠ ስፒሪቹዋል ጊፍትስ ነው። እነዚህ ትንቢት መናገር ነው፣ መናገሩን ነው የሚሰጥ። መናፍስት መለየቱን ነው የሚሰጥ ማለት ነው። እና ለአንዱ ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱ እውቀት፣ ለአንዱ ጥበብ መናገር፣ ለአንዱ ታምራት ማድረግ፣ ለአንዱ በልሳን መናገር፣ ለአንዱ የተነገረው መተርጎም ይልና ይሄን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ እስቲ እንደሚፈቅድ በል ለእያንዳንዱ ለብቻው እያካፈለ ያደርጋል። እኛ የጸጋ ስጦታዎች ቤተክርስቲያን ውስጥ እንዲሰሩ እንድንጸልይ የታዘዝ ነው። የጸጋ ስጦታዎችን በብርቱ ፈልጉ ተብሏል። ለምሳሌ በተለይ ትንቢት መናገር ነው እና ጸጋ ስጦታ ይገለጥ ነው እኛ ጸሎታችን እንጂ ምረጡ አልተባልንም። ምን ይሻላል፣ የትኛው ይሻላል ምናምን የትኛው ይሻላል። አንዳንድ ማኖፍ ጎዶች አሉ። ምንድን እንደደረግለው ፈልግ ምናምን እንደፈለጉ መጅረት ጠርገው የሚሰጡት ነው የሚያስመስሉት። እውነት እነሱ እንደዛ አድርገው ማደል የሚችሉ ከሆነ መንፈሱ የእግዚአብሔር መንፈስ አይደለም እነሱ ጋር ያለው። ማደል ከቻሉ እንዴ መጽሐፉ የሚለው ያ አንዱ መንፈስ ሃሌሉያ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ስለሚል የመንፈስ ቅዱስን ቦታ የሚተኩ ከሆነ እነዚህ ሰዎች ምንጩ የሚቀዱት ምንጭ ተሳስቷል ማለት ነው። ከሌላ ምንጭ የሚቀዱት ማለት ነው። እኔ ግን እዚህ ምን ብያቸዋለሁ? ማንም ጸጋ ማከፋፈል የሚችል ሰው የለም። የሚያካፍል ግን መንፈስ አለ። ለማ ምን መሰጣት እንዳለበት የሚወስን። ስለዚህ ፈቃድ አለ የለውም? አለው ማለት ነው። ይወስናል ማለት ነው። ይሄ አሁን የክርስቶስ አካል ውስጥ ያሉ እያንዳንዱ የሰውነት ክፍሎች እናንተ በክርስቶስ አካል ውስጥ ስፍራ አላችሁ። እያንዳንዳችሁ አስፈላጊ ሰዎች ናቸው። አሜን። አስፈላጊ በሰውነታችን ላይ ያሉ የሰውነታችን ክፍሎች ሁሉም ስራ እንዳላቸው ሁሉ እንዲሁም አማኝ የሆኑ የክርስቶስ ቤተክርስቲያን ውስጥ የአካሉ ክፍል የሆኑት ሰዎች እያንዳንዱ ጊፍትድ ነው የሚለው ጸጋ አለው ነው የሚለው እና ጠቃሚ ናችሁ። በቃ ጠቃሚ ነህ በሉት ወይም ነሽ። አላመናችሁበት ጠቃሚ ነሽ ጠቃሚ ነህ ተባሉ ወይም እንደዚህ በሉ። ጳውሎስ እንደዚህ ይላል ራስ ተነስቶ እጆችን አታስፈልጉኝም ሊላቸው አይችልም ተብሏል። በቃ አታስፈልገኝም ማለት አይችልም በሉት። አንዳንዱ ምን ያስፈልጋል ቸርች መጥቶ ራሱ የጌታን ቃል ሰምቼ እሄዳለሁ ወገኖች እንደሚያስፈልጉት የማያውቅ እንደዛ እኮ ነው። ከሰው ጋር ተጣልቶ መጥቶ የሚዘምር አንተው ትበቃኛለህ የኔ ጌታ ሌላ ምንስ ያሻኛል ምን ያስፈልገኛል። መዝሙሩ አልተሳሳተም። ተጣልቶ የዘመረው ሰው ግን ተሳስቷል ማለት ሌሎቹ ኢምፖርታንት የማይመስሉት። እኛ አሁን በጣም ብንበዛ በረከት እኮ ነው። አጠገባቸው ያለ ሰው በረከት እንጂ ስጋት አይደለም። አሜን። ጊፍትድ ነው። የእግዚአብሔር መንፈስ ጸጋ ያስቀመጠበት ሰው ነው።